ገበከኝ አመሰግናለሁ። እሺ ምንም ማለት አይደለም። ምን እንታዘዝ? ምክር ፈልጌ ነበር። እሺ ንገሪ። እኔ አሁን ላይ ባለትዳር ነኝ። እሺ ከዚህ በፊት ከባሌ ጋር ማም ተጣልቼ ነበርና እሺ ከየሆነ ልጅ ጋር ተዋወቅኩ። ከዛ የአንድ ሰፈር ልጆች ነው። እሺ በኤፍቢ ነው ተጠፋፋን ምናምን ተባብለን ጀመር ነው። ባለትዳር ሆነሽ? አይ እሱን አልፈልገውም ምናምን ብዬ ተጣልተን ማለት ነው። እሺ ከዛ እሱም የሆነች ልጅ ስቶሪ ላይ ማድረግ ምናምን ሲጀምር እኔም ደግሞ በቃ እሱም የራሱን ላይፍ ጀምሯል ብዬ ከቆዩ በኋላ 6 ወር ምናምን ማንም አላወራውም ነበር። ከዛ በኋላ ጀመርኩኝ። ያው ከዛ ከልጁ ጋር እያወራን ምናምን ፍቅር ያዘን ምናምን ፍቅር። እሺ በጣም ከባድ ፍቅር ሲይዛን ልጁ ለካ እኔ እሱም ባለትዳር ነው ግን አልነገረኝም ነበር። እሺ ከዛ በመጨረሻው ላይ ቤተሰብ ምናምን ከባሌ ጋር አስታረቁኝና ይሄ ልጅ ከሱ በጣም ፍቅር ይዞኛል፣ ምን ላድርገው? ልጁም ከኔ ፍቅር ይዞታል፣ እኔም ደግሞ ከሱ ፍቅር ይዞኛል። አሁን ላይ እኔ እሱን አልፈልገውም። ያ ልጅ አስጣለኝ በጣም። ዝም ብሎ ያለቅሳል ምናምን፣ አይመችኝም የሚያለቅስ ወንድ። ዝም ብሎ ያለቀሰ ቪዲዮ ይቀርጻል ምናምን። ቆይ አንዴ ሁለት እኮ ናቸው። የትኛውን ያልተመቸሽ? ባል አለ ፍቅረኛ አለ፣ የትኛው? አይ ፍቅረኛ ተብሎ ማለት ነው። እሱ ነው የሚያለቅሰው? አዎ በጣም ወዶ ነበርና በማል አስጣለኝ። ከዛ እሱ ደግሞ እኔ አሁን እንለያይ እኔ አልፈልግህም ምናምን አልኩት። እሱም ከሚስቱ ጋር ተጣልቶ ነበር ይሁን እኔ አላውቅም፣ ብቻ ሚስቲዮ ስቶሪ ላይ ምናምን ታረጋለች እሱም ማለት ነው። ከዛ ሳወራት ባሌ ነው ምናምን አለችኝና እኔ ደግሞ በቃ አንተም ሌላ ሴት በህይወት ካለች ከሷ ጋር ሁን፣ በቃ በዚህ ማቆም አለብኝ ምናምን ብዬ ተውኩት ማለት ነው። ወዶ ነበረ ግን በቃ እኔ ተውኩኝ። ብሎክ አድርጎ ምናምን የሆነ ጊዜ ከዛ በሌላ ስልክ ምናምን ይገባል። ደግሞ አያስችለኝም፣ አወራዋለሁ ካለሱ ከሰው ጋር ማውራት በጣም ይደብረኝ ነበርና የሆነ ጊዜ በሆነ አጋጣሚ እሱ የሆነ ችግር አጋጥሞት ከመስመር ጠፍቶ ምናምን ነበረ። ተመልሶ መጣ። አሁን ላይ እኔ ከባሌ ጋር ሰላም መሆን ፈልጋለሁ ማለት ነው። ይሄ ልጅ አልፈልገውም እኔ ስልክ ያን በቃ እኔ በጣም ነበር የምወደው ልጁ። ግን እሱ ባለትዳር ሆኖ ሳይነግረኝ እኔ የሰው ትዳር ማበጥበጥ ምናምን አልፈልግም። ባቆረቱ አላወራውም ነበር ማለት ነው። ከመጀመሪያው ያላቅም ነበር። ከዛ አሁን ላይ እኔ በቃ ሁሉም ነገር ስላወኩ ከሷ ጋር በሰላም ትዳርክን ቀጥል፣ እኔም ደግሞ የራሴን ላይፍ ልጀምር፣ በዚህ እናቆም ምናምን አልኩት። ከዛ እንዴትና እንደ ወንድም እናወራ ምናምን ስለው አይ ከዛ ይቅር ምናምን አናወራም አለ። እኔ ደግሞ እንደዛ ኮኒ እኔ ብሎክ አደረኩት ከሁሉ ቦታ ማለት ነው። እኔ ከፊቪ ከምንም ነገር ማለት ነው። ሲሙላው ቀየርኩት ማለት ነው። መጀመሪያ በኢትዮጵያ ነበር የምጠቀመው፣ በቃ ሌላ ሀገር ሲም ምናምን መጠቀም ጀመርኩኝ። ከዛ አሁን ላይ በመሀል ደግሞ እኔ ያስጨንቀኛል ማለት ነው። ያለቀሰ ቪዲዮ ይቀርጻል ምናምን ይልካል ማለት ነው ለኔ የኔ ፎቶ ምናምን አድርጎ ላይ ማለት ነው። ከዛ እኔ ደግሞ የሚያለቅስ ወንድ በጣም እምጣለሁ። እኔ የሆነ ፍቅሩ ነው የወጣልኝ ጠፋ። ለምን ነው የሚያለቅስ ወንድ? ምን ፈልጎ ነው የሚያለቅስ? ማርያምን ማለት ነው። እንጂ ዘፈን የለ በቃ የፍቅር ዘፈን ምናምን ከፍቶ ማለት ነው። እንዲህ እሱ ቁጭ ብሎ በጣም በቃ ስቅስቅ እያለ ማርያምን ውሸት አይደለም። ከዛ እኔ ደግሞ ያንሳ ምናምን በቃ በጣም ነው ያስጠላኝ። ላይክ እኔ ሳወራ ምናምን የሆነ ጊዜ በቪዲዮ ያወራነ
አለቀስ። እኔ የሚያለቅስ ሰው አልወድም ማለት ወንድ ልጅ በቃ ኮስተር ስል ነው ደስ የሚለኝ ማለት ነው። ከዛ አሁን እኔ እሱን ጣልቼዋለሁ። እሱ ግን በቃ እኔ እስካሁን ወድሻለሁ ምናምን እናወራ እንቀጥል፣ ድጋሚ እንጀምር ይቻላል ምናምን ያለ ያወረገ እኔ አልፈልግም። ድጋሚ ምንድነው ድጋሚ ይላለሁ እና ምን ላድርግ? ከባልሽ ጋር ምንድን ነው ያጋጫችሁ? እኔ ነኝ ጥፋተኛ በሰሉ። ምን አጠፋሽ? እኔ የሆነ ጊዜ በቃ የሆነ እሱ ትንሽ ነገር አባላሽቶ ነበረ። ብር ነው ያው ላይክ ብር ነው። ከዛ በሱ ሰበብ አድርጌ በቃ አልፈልግህም ምናምን ብሎ ካረኩት ምናምን እሱ ወደ ቤተሰብ ሲሄድ ምናምን እኔ ነኝ እምቢ ብዬ መጨረሻ ላይ ይሄ ነው ለኔ በጣም እኔ በልቤ የምወደው እሱ ነበረ። ተመልሼም እሱ እንደወደው ነው የምፈልገው። እኔ ይሄን አልፈልጉም። እኔ ያችን ሴት ትቶ ወደ እኔ መጥቷል። እኔንም ትቶ ነገ ይሄዳል እኮ ይሄ እኔ አልፈልጉም። እና ደግሞ አንዳንዴ ደግሞ ይሄ ያስፈረኛል። አሌክስ ሽጉጥ ራሱ ላይ ጭንቅላቱ ላይ ደቅኖ ማርያም ፎቶ ተነስቶ ይልካል። ራሴን አጥፋለሁ ምናምን ይላል። ከዛ እኔ ምን ላድርግ? እኔ ጫንኩት ለተኛው ለፍቅረኛ ተብዬው አዎ የሆነ ጊዜ ልኬለት ነበረ ችግር አጋጥሞት ምናምን ማለት ነው። ብሩ እንደዚህ የሚያስለቅሱ ያላክሽ ትንሽ ብር ነው። ሁለት ጊዜ ነበር ያላኩት ቢያንስ ወደ 50 ምናምን ነው። ትንሽ ብር ነው እኮ። ምን ያህል ነው? ወደ 50 ሺህ ይሆናል። 50 ሺህ ትንሽ ነው። እሺ እድሜ ስንት ነው አንቺ? እኔ አሁን 23 ዓመት ነው። እሺ በስንት ዓመትሽ ነው ያገባሽው? በ18 ምናምን እንደዛ አካባቢ ነው እንጂ እርሱ። እሺ ሚውት አድርጊ እስቲ ሚውት አድርጊና አዳምጪ። አሁን እንደ እድሜዋ ነው። እሺ ጋይስ ዝቅ ብሎ ማውራት የሚያስፈልገው። አሁን እሷ የ23 ዓመት ልጅ ነች። እንደ 27 ዓመት ልጅ ወይ እንደ 30 ዓመት ልጅ ልታስባትሽ ሰው የምትስቀው ምናምናም ለዛ ነው። በቃ ጊዜዋን እድሜዋን። ሁላችንም በዚህ እድሜ ላይ እንዲህ ነበር። አሁን ነጥቡ ምን መሰለሽ፣ ትዳር በጣም የተከበረ ነገር ነው። ይሄናት ይሄን በደንብ አስምሪበት። ባለትዳር ከሆንሽ ከሌላ ሰው ጋር ቺት ማድረግ፣ መማገጥ፣ ስላልተመቸኝ ስለጎረበጠኝ ትንሽ ኮንፈርት ስላልሰጠኝ ስለተጣላው ብለሽ ማርሽ የምትቀይሪበት አይደለም ትዳር። ለዛ ነው ስትገቡ አስባችሁ ግቡበት ነው። ከገባችሁ በኋላ ማርሽ መቀየር አይቻልም። ወደ ጎን ወደፊት መሄድ አይቻልም። እዛው ትራክ ውስጥ ነው መሮጥ የምትችሉት። ይህን ችግር እንኳን ቢፈጠር ችግሩን ተነጋግረሽ አስተካክለሽ ለመቀጠል ነው የምትሞክሪው። የትዳር ዓለም እንደዛ ነው። ቺት ተደርጎብሽ ምናምን ካልሆነ ፍቺ አይፈቀድም። ስለዚህ አንቺ የልጅነት ነገር ልጅ እንደሆንሽ እረዳለሁ። በልጅነት አይምሮ ከባሌ ጋር ገና ለገና ተጎራበጥኩኝ ወይ እሱ ዘጋኝ ምናምን በሚል እሱም አላጠፋም። ጥፋተኛው አንቺ ነሽ በመሰረቱ። ወደ ሌላ ሰው ጋር ማውራት ምናምን ፍቅር መጀመር እንደዚህ አይቻልም። እየበሰልሽ ስትመጪ ነው የሚገባሽ። አሁን አንቺ 25 26 27 ዓመት ስትሆኝ አሁን ያረግሽው ነገር በጣም ነው የሚያሳቅቅሽ። ምን ሆኜ ነው እንደዚህ እኮ አይደረግም ነው የምትይው። ስለዚህ አሁን እኔ ልፈርድብሽ አይደለም የማወራሽ። ፈራጅ አንድ ፈጣሪ ብቻ ነው። ሀሳብ ነው የምሰጥሽ። እኔ ሀሳብ እናንሸራሽራለን። ጠቃሚ ሆኖ ካገኘሽው ትወስጂዋለሽ። ሀሳቡ ጠቃሚው ካልሆነ ትሸጪዋለሽ። ያንቺ ጉዳይ ነው፣ ያንቺ ህይወት ነው። የኔ አይደለም፣ የእሱ አይደለም፣ የእሷ የነሱ አይደለም። እዚህ ውስጥ ያሉ 2000 ሰዎች የሚያዩሽ ምንም አይፈይዱልሽም ለህይወትሽ፣ እኔም ጭምር። ሀሳብ እንሰጥሻለን። ሀሳቡ ጠቃሚ ነው ብለሽ ከወሰድሽ ትለወጭበታለሽ። ከማንም ሰው ጋር ምንም አይነት የፍቅር ግንኙነት ውስጥ አትግቢ። ከማንም ሰው ጋር አትጀናጀኝ። ባለ ትዳር ነሽ። በእግዚአብሔር ፊት በጣም የተከበረ ነገር ነው ትዳር። ይህን እንኳን በትዳራችሁ ደስተኛ ካልሆናችሁ በቃ እዛ ሰው ላይ ያንን ሰው አስቀምጣችሁ አለም ሌላ ሰው ማስገባት ያለባችሁ። ጨርሳችሁ በቃ ይህን ትዳር አልፈልገውም ብላችሁ ከወሰናችሁ መሄድ ትችላላችሁ። በዚህ ሰዎች ላይ ድራማ መስራት አይጠበቅባችሁ።
ጅስት የራሱን ህይወት ይኑር፣ የራሷን ህይወት ትኑር። ትታችሁ የራሳችሁን ህይወት እንደፈለጋችሁ ማድረግ ትችላለ። ግን የሆነ ሰው ህይወታችን ውስጥ እያለ ግን ልሞክረው አይነት ነገር ውስጥ መሄድ የለምሽ። አይሽ ባልሽ ጥሩ ሰው መሆኑ የገባሽ ምን ሲሆን ነው? ሄደሽ ስላየሽ ነው። አየሽ የማይረባ ወንድ ላይ ነው የወደቅሽው። ሽጉጥ ደቅኖ እንትን የሚልልሽ ምናምን ህፃን ነው ይሄ። ገብቶሻል? የሚያለቅስ ወንድ ማለት ምናልባት ወንድ ባልሽ እኮ ቁፍጣና ሊሆን ይችላል። ተማርሽ ማለት ነው። አየሽ እኔ ማልፈርድብሽ ወይም የፍርድ ጫማ ውስጥ ሆኜ ማላውራሽ ለዛ ነው። በቃ ሄደሽ እሳት ነው ለካ ይሄ ነው ብለሽ ገባሽ። ዋናው ፖይንት እሱ ነው። መሄድ አልነበረብሽም፣ ግን ኦልሬዲ ሆኗል። ከሆነ አሁን ተመለሽ፣ ወደ ትዳርሽ ተመለሽ። ገብቶሻል? አሁን ያረግሽው የልጅነት ነው። በርቀት ምናምን አወራሽ፣ ብር ላክሽ ምናምን፣ እንደው በልጅነት በቃ እንጣጥጣጥ የወጠጤነት እድሜ ነው አይደለ? ባልሽን ሄደሽ ይቅርታ ጠይቀሽ ያስቀየምሽው አንቺ አይደለሽ? ይቅርታ ጠይቀሽው በሰላም ኑሪ። ሄደሽ ሀገር ቤት ነው የምልሽ። እዚህ ስደት ላይ ሆነሽ ምናምን ሌላ በሽታ ነው የምትፈጥር። ለትዳርሽ ታማኝ አስተዋይ ሴት ይኸውልሽ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ ይበልጣል ይላል መጽሐፍ ቅዱስ። ይሄ ቃል ብቻ ማለት ነው በነገርሽ ላይ 10 መጽሐፍ ይወጣዋል ቢተነተን። ለሴት ልጅ የሰጠውን ሪስፔክት ነው የምታየው። ገብቶሻል? መጽሐፍ ቅዱስ ለሴት ልጅ የሰጠውን ሪስፔክት ፈጣሪ በቃ ለሴት ልጅ ያለው ነው። ምክንያቱም ልባም ሴት ማንም በቀላሉ ሊያገኛት አይችልም። በጣም ኤክስፔንሲቭ ነች ነው። ገብቶሻል? ኤክስፔንሲቭ ነች ማለት ይሄ አካሏ ያምራል አይደለም እኮ ውበቷ ምናምን እኮ ስለሱ አይደለም ያምራል። ልቧ በጣም 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 ከዳይመንድ ከቀይ ዳይመንድ በጣም እንግዲህ ውድ ነው የሚባለው እሱ ነው። ከሱ እንኳን ይበልጣል። ማንም ሰው ሊያታለላት አይችልም። በቀላሉ ሊማርካት አይችልም። በጣም ታማኝ ነሽ ማለት ነው። ለባሏ ነፍሷን እስከ መስጠት ድረስ የታመነች ነሽ። ገብቶሻል? ወንድ ልጅ እንዴት አድርጋ መያዝ እንዳለባት ታውቃለች። በቃ የማስተዋል ጥግ ነሽ ማለት ነው። እሷን ሴት መሆን አትፈልጊም? አሁንም ትችላለሽ እኮ በነገርሽ ላይ። አሁን ባረግሽው ነገር ወድቀሻል ምናምን እያልኩሻለን። ሁሉም ኃጢአት ይሰራል በነገርሽ ላይ ሁሉም። እንደውም እያንዳንዳችን ግንባራችን ላይ ቢጻፍ ያደረግነው ነገር ከቤት አንወጣም። እመኚ እንዲያ ነው ላይቭ ላይ ምናምን እኔም ጨምሮ ሁላችን ግንባራችን ላይ እሱ እኮ እንደዚህ ነው ብሎ አሁን እግዚአብሔር ቢጽፍ ላይቭ ማንም በኩራት አያወራም ስለራሱ። ለዛ ነው ሁሉም ሰው ስተት ይሰራል። ስተትሽን እንትን እያልኩሽ ሳይሆን ተመለሽ። ግን አሁን ባልሽን ይቅርታ ጠይቂ። ያረግሽውን ነገር አትንገሪው። አሁን ሄጄ ነበር አውርቼ ነበር ምናምን ምናምን እንደዚህ ተጀናጅኝ። ግን በቃ ይሄ የሰራሽው ስተት ነው። በቃ ተምረሽበታል። እንደዛ ብለሽ ብትነግሪው ባልሽን ለዘላለም ሚስት አያደርግሽም ከዚህ በኋላ። አንቺ ዋናው ፖይንት አንቺ ተምረሻል። ከዚህ በኋላ እንደ ነገር ውስጥ አትገኝም ነው። እሳት መሆኑ ገብቶሻል። በቃ ምርጥ ባል ምርጥ ሚስት እንድትሆኚ ይሄ ኢነርጂ ይሁንሽ። ሳቅ የምታበሽው አይ ነው ልጅነት። አሁን እቺ ልጅ ከ4 ከ5 ዓመት በኋላ ዋይ ዞና የምታወራ ልጅ ነሽ የምትሆን። ተረጋግታ ግልጽ ነው። እሺ አሌክስ፣ እሺ አሁን ምን ላድርግ? ልጅ ብሎክ ላድርጉ ድጋሚ? ሰይፊው እንዳልልሽ እንደው አይባልም። ምን ማለት ነው ብሎክ ላድርገው? ወይ በቃ ስልክ ቁጥርሽን ቀይሪ። ከዚህ ሰው ጋር አትገናኝ። ጭራሽ እንዳታወሪ። ጭራሽ ቁጥርሽን ቀይሪ፣ አድራሻሽን ቀይሪ፣ ባልሽን ይቅርታ ጠይቂ። ጠይቃለሁ። ይቅርታ በቃ ተቀበለ። ይቅርታ ተቀበለ። በቃ ይሽ ምርጥ ባል ነው ያለሽ። እኔ ጥሩ ልብ ያላቸው ወንዶች ግን እኮ በጣም ነው የሚገርመኝ። ጥሩ ልብ ያላቸው ወንዶች በጣም እንደተጎዱ ነው ሁሌ። ምርጥ ባል ነው ያላት እንግዲህ እንደነገረች የጎዳችሁ። ለማንኛውም ይህንን አርጊ እሺ። ይህ ሰውዬ በብሎክ ሰይፍ አባሪው ሁለተኛ እንዳታወሪው እሺ።